የአማራ ህዝብም የሚደግፈው አይደለም። እርግጥ ነው ቅድም እንዳልኩት በታሪካችን አይተነው በማናውቅ መጠን ከሚጠበቀውና ከሚገመተው በላይ የህብረተሰብ ተሳትፎ የታየበት ጦርነት ነው። በጣም አሳፋሪ በሆነ ሁኔታ ያ ያሳዝነናል። ቅድም አሉላ እንዳለው የሃይማኖት አባቶች ማስታረቅ ሲገባቸው፣ እርቅ መፍጠር ሲገባቸው፣ አሸማጋይ መሆን ሲገባቸው የጦርነቱ ፊት አውራሪ ሆነው የታዩበት ነው። አንቱ የተባሉ ህብረተሰብን ወደ በጎ አቅጣጫ መቅረጽ የሚገባቸው ምሁራን፣ የኪነ ጥበብ ሰዎች ጦርነትን ተቃዋሚ መሆን ሲገባቸው፣ ለህዝብ ተቆርቋሪ መሆን ሲገባቸው ጦርነትን ናፋቂና ጦርነትን አካሄድ ደጋፊ ሆነው ነው ያየነው። ያ እንደ ህብረተሰብ አንድ የወረደ ደረጃ ላይ መውደቃችንን እና ቆም ብለን እንድናስብ የሚያስገድድ ይመስለኛል። ከዛ ውጭ ግን በምንም ተአምር እኔ የከሌ ይበልጣል የሚለው ሂሳብ ውስጥ መግባት አልፈልግም። ነገር ግን የኦሮሞ ኤሊቶች የዚህ ጦርነት ደጋፊ አልነበሩም። ከዛ በተጻራሪ ግን የአማራ ኤሊቶች ነበሩ ደጋፊዎቹ የሚለውን ግምገማ አልቀበለውም። በተጨባጭም ልከራከርበት እችላለሁ፣ ግን እኔ በዛ ደረጃ መከራከርና መወያየት የሚጠቅመን አይመስለኝም። እሱን ለማለት ነው። እሺ አቶ ልደቱ ጥያቄ አለኝ ላንተ። አክቹሊ አቶ ልደቱን ኢንተርቪው ላደርግ ነው ብዬ ለአንዳንድ ሰዎች ነገርኩ። ከዛ ደግሞ ፖስት ተደረገ። ፖስት መደረግን ሲያዩ ሰዎች በርከት ያለ ጥያቄዎች ላኩልኝ ማለት ነው። ይህንን ጥያቄ ለአቶ ልደቱ ጠይቂልኝ አሉ። እኔ የራሴም ጥያቄ አለኝ፣ ግን ከራሴም ከሰዎቹ ማሰባጠር እጠይቃለሁ። አንዱ ይሄ ከተላከልኝ ጥያቄ ውስጥ ነው። አንዱ የአማራ ህዝብ የትግል እንቅስቃሴ ወደ አማራ መደብ እንቅስቃሴ እያደገ ነው። በዚህ ሂደት ውስጥ ያንተ ተሳትፎ እንዴት ነው የሚገለጸው? በተለይ በግለሰብ መብት ላይ የተመሰረተ የሀገር ግንባታን ስለምትከተል እንዴት ታየዋለህ ብለሽ ጠይቂልኝ ተብያለሁ። ጥያቄው ግልጽ አይደለም። አንደኛ የአማራ መደብ የሚባል ነገር ያለ አይመስለኝም። አሁን ያለው ንቅናቄ ሞር ወደ እንደዛ አይነት ነገር እየሄደ ነው ያለው። እኔ እስከሚገባኝ ድረስ ይሄ የህዝብ እንቅስቃሴ ነው፣ የህዝብ ትግል ነው። ትኩረት በሰጠው ለዛ ነው። እውነት እርግጠኛ ነኝ ሶስታችንን ዛሬ ያገናኘንም የህዝብ ጉዳይ ስለሆነ ይመስለኛል። የፖለቲካ ኤሊቶች፣ የተዋጊዎች፣ የታጣቂዎች ጉዳይ ቢሆን ኖሮ ምናልባት ላንገናኝ እንችላለን። ስለዚህ እኔ የማምነው ይሄ ትግል የአማራ ህዝብ ትግል ነው። ተጨባጭ የሆነ ፖለቲካዊ ምክንያት አለው። ከዛ ምክንያት ጋር ተያይዞ በሂደት እየተንከባለለ እየተጠራቀሙ የነበሩ ችግሮች የፈጠሩት ችግር ነው። ስለዚህ በእኔ እምነት ይሄ የጥቂት ኤሊቶች ታጣቂ ኃይሎች ጉዳይ አይደለም፣ የህዝብ ጉዳይ ነው። አሁን ስርዓቱን እየታገለ ያለው ህዝብ እንደ ህዝብ ነው። ያ ባይሆን ኖሮ ማንኛውም ታጣቂ ኃይል ስለፈለገ በዚህ ደረጃ ህዝቡ ይንቀሳቀሳል የሚል እምነት የለኝም። ዋጋ ለመክፈል ይዘጋጃል፣ ባዶ እጁን ጠመንጃ ከታጠቀ ሰራዊት ጋር ይጋፈጣል የሚል እምነት የለኝም። ስለዚህ ከዚህ ቀደምም በነበረው ሁኔታ ስገልጽ ነው የነበረው የአማራ ህዝብ መሰረታዊ የሆኑ የፖለቲካ ጥያቄዎች አሉት። እነዚህን ጥያቄዎች ማዳመጥ፣ ቀረብ ብሎ ለማወቅ መጣር ያስፈልጋል። ፖለቲካዊ መፍትሄ ለመስጠት መሞከር ያስፈልጋል። በዛ አካባቢ የሚነሳውን ጥያቄ የጥቂት ጽንፈኞች፣ የችግር ፈጣሪዎች ጥያቄ እያደረጉ ማቅረብና ለማቃለል መሞከር የትም አያደርስም። ችግሩን የበለጠ ያባብሰዋል፣ ችግሩን የበለጠ ያጠናክረዋል የሚል አስተያየት ነው ስሰጥ የነበረው። የሆነውም ይሄ ነው። ይሄ ነገር ዝም ብሎ ድንገት የተፈጠረ ነገር አይደለም። ለብዙ ዓመታት ሲብላላ የነበረ ነገር ነው። የራሱ ተጨባጭ የሆነ መነሻ ምክንያት ያለው ነው። ስለዚህ ይሄ የማንም መደብ ወይም ደግሞ ኤሊት ጉዳይ ነው ብዬ አላምንም። እዛ ውስጥ የሚሳተፉ ኤሊቶች አሉ፣ አዎ። ታጣቂ ኃይሎች አሉ፣ አዎ አሉ። በዋናነት ግን ትግሉ የህዝብ ነው፣ ጉዳዩ የህዝብ ነው። ለዚህ ህዝብ ድጋፍ ለመስጠት ነው እንጂ ለማንም ታጣቂ ኃይል ወይም ደግሞ የፖለቲካ ኤሊት ድጋፍ ለመስጠት አይደለም እኔ እየተናገርኩ ያለሁት። በትግራይም ሁኔታ የትግራይን ጦርነት የተቃወም ነው ትግራይ ውስጥ ያለን ኤሊት ወይም የፖለቲካ ኃይል ለመደገፍ ብለን አይደለም። ጉዳዩ የትግራይን ህዝብ የሚመለከት ስለነበረ፣ እየተጠቃ ያለው የትግራይ ህዝብ ስለነበረ፣ እየታገለም ያለው የትግራይ ህዝብ ስለነበረ ይሄ የህዝብ ጉዳይ ነው። የፖለቲካ ድርጅቶቹን ኤሊቶቹን
እነሱ የሚናገሩትን የሚያራምዱትን አቋም እያየን ህዝብ ችግር ውስጥ ሲገባ ህዝብ ሲጨፈጨፍ ዝም ብለን ማየት የለብንም። የህዝብ ጉዳይ ነው በሚል ነው። አሁንም የአማራ ጉዳይ እኔ የማየው የህዝብ ጉዳይ ስለሆነ ነው። ሌሎች የፖለቲካ ኃይሎችና ግለሰቦችም ይህን ጉዳይ ሊያዩት የሚገባው በዛው መንገድ ነው የሚል እምነት አለ። የህዝብ ጉዳይ ነው። ማንም ሰው ደግሞ ሰው በመሆኑ አንደኛ ኢትዮጵያዊ በመሆኑ ሁለተኛ ሰው በመሆኑ የህዝብን ጉዳይ መደገፍ ለህዝብ ተቆርቋሪ ሆኖ መቆም ይጠበቅበታል ብዬ ነው የማምነው። እና ጥያቄው አይዶን ነው ከምን አንፃር እንደተነሳ አሁን ይሄ ጥያቄ ነው። ይሄን ስትል እኔም አይ ብሊቭ የህዝብ ትግል ነው ብዬ አምናለሁ። ምክንያቱም እንዳልከው የትግራይ ህዝብ ነው ባለፈው ወጥቶ የተደረገበትን ጭፍጨፋ የታገለው። አሁንም የህዝብ ትግል ነው ብዬ አምናለሁ። አሁን ግን እዚህ ላይ 3-4 የሆኑ ነገሮች ያለው ህዝብ እየታገለ ህዝብ በደረሰበት ግፍ በተደረገበት ኢሰብአዊ የሰብ መብት ጥሰት ነው ህዝቡ እየታገለ ያለው። አሁን ግን ብዙ ልሂቃኖች ወጥተው የሚናገሩት አለ። ይሄ እኔ የህልውና ወይንም የመልካም አስተዳደር ጉድለት ትግል ነው ብዬ ባምንም በጣም በብዙ ሚዲያዎች የሚወጡ አንተ ጥቂቶች ብለህ የምትጠራቸው ግን በርከት ያሉ ልሂቃኖች የስልጣን ትግል እንደሆነ ሲናገሩ ሰማቸዋለሁ። ከፈለክ ክሊፖች አሳይሃለሁ። ይሄ ነው መጥራት ያለበት። የአማራ ህዝብ ትላንትናም ሰማህ ነበረ። ትግሉ እኮ የስልጣን ትግል አይደለም ብለህ አንድ ሚዲያ ላይ ትናገር ነበረ። ያለው ትግል የስልጣን ትግል አይደለም። አሁን ግን በርከት ያሉ እኔ ስልኬን ብከፍት 5-6 ቻናል ላይ ይመጣሉ የተለያዩ ሰዎች እና የስልጣን ትግል እንደሆነ እና ስልጣኑ ደግሞ ቀደምት የሆነውን የአማራን ስልጣን ለማስመለስ እና ለአማራው ጠላት ነው የሚሏቸው ለማጥፋት ነው ይላሉ። እና ይሄ እንዴት አድርገህ ነው ዲፈረንሺየት የምታደርገው? አሁን ብዙ ሰው የአማራን ትግል መቀላቀል ይፈልጋል፣ ከአማራ ህዝብ ጎን መቆም ይፈልጋል። ምክንያቱም ከትግራይ ህዝብ ጋር ስላልቆምን ያስከፈለን ዋጋ ህዝብ አይቷል። ህዝብ ሲጨፈጨፍ ከህዝብ ጋር ሳትቆም ስትቀር የሚመጣውን ነገር ህዝብ ተምሯል። ግን ይህንን ትግል ይህንን የህዝብ ትግልን ደግሞ ለመቀላቀል ወደኋላ የሚያደርጉት ልሂቃኖች ወጥተው የሚናገሩት ነገር በጣም ያስፈራል። እና ይህንን እንዴት አድርገህ ታስታርቀዋለህ? የልሂቃኑንና የህዝቡን ትግል ምሳሌ ላሳይህ እችላለሁ ምን እንደሚሉ ልሂቃኖች። እኔ እኮ ፖለቲካውን በደንብ ነው የምከታተለው እና ስለምን እያወራሽ እንደሆነ በደንብ ይገባኛል። ግን ምንም የተጣላ ነገር የለም። እኔ የማስታርቀው ጉዳይ አይደለም። አሁን የምታያቸው ሰዎች አዎ በዚህ ደረጃ የሚናገሩ ሰዎች አሉ። አማራ ውስጥ አሉ፣ የትግራይ ኤሊት ውስጥ አሉ፣ የኦሮሞ ኤሊት ውስጥ አሉ። በሁሉም ኤሊት ውስጥ ያልተገባ ነገር የሚናገሩ ከህዝብ አስተሳሰብ ከህዝብ ፍላጎት የራቀ የሚቃረን ነገር የሚናገሩ ሰዎች አሉ። አሁን ፊልም አቅርቢልሽ ብልሽ የምታቀርቢልሽ ሰዎች አሉ። የአማራ ህዝብ ተሰብስቦ እጁን አውጥቶ ወይም በካርድ የመረጣቸው ሰዎች አይደሉም። ውክልና የሰጣቸው ሰዎች አይደሉም። ስለዚህ እነሱ በሚያጠፉት ጥፋት የአማራ ህዝብ በምንም ተአምር ተጠያቂ ሊሆን አይችልም። እርግጠኛ ነኝ ቁጠሪልኝ ብልሽ በጣም ይምንት ናቸው እነዚህ ሰዎች በቁጥር ደረጃ። የአማራ ህዝብ በ10 ሺዎች የሚቆጠር በ10 ሚሊዮን የሚቆጠር ህዝብ ነው። ትልቅ ህዝብ ነው። የ2-3 የአውሮፓን ሀገር የሚያክል ህዝብ ነው። ስለዚህ የተወሰኑ የህብረተሰብ ክፍሎች ወይም ኤሊቶች በሚናገሩት ነገር ተጠያቂ ሊሆን አይችልም የአማራ ህዝብ። የአማራ ህዝብ ተጠያቂ ሊሆን የሚችለው እንደ አማራ ህዝብ በሚያራምደው አቋም ነው። በካርድ ወይም እጁን አውጥቶ በአካባቢም ይሁን በክልል ደረጃ ወይም በፌዴራል ደረጃ ነፃና ፍትሃዊ በሆነ መልኩ በሚመርጣቸው ወኪሎቹ አማካኝነት በሚያራምደው አቋም ነው እንጂ የሆነ አክቲቪስት ወይም የሚዲያ ሰው የአማራን ህዝብ እንዲሁ ዝም ብሎ ወክላለሁ ብሎ ራሱን ሹሞ በሚናገረው ነገር የአማራ ህዝብ ተጠያቂ ሊሆን አይችልም። ስለዚህ ይሄን መለየት ያስፈልጋል ማለት ነው። አሁን ቅድም ያልሽው የቀድሞ የአማራ መንግስታትን ወይም ገዢዎችን ለመመለስ የሚባል ጥያቄ ስታነሺ ሰምቼሻለሁ። እንደሱ የሚባል ነገር የለም። የቀድሞ የሚባል የአማራ መንግስት የለም። ያልነበረ ነገር ሊመለስ አይችልም። ስለዚህ አንዳንድ ጊዜ እንደዚህ አይነት ጥያቄዎች የስልጣን ጥያቄ የአማራ ህዝብ በዋናነት የሚያነሳው ጥያቄ አይደለም። አሁን የአማራ ህዝብ ጥያቄ የህልውና ጥያቄ ነው። በሰላም የመኖር በህይወት የመኖር ጥያቄ ነው። በተለይ ከአማራ ክልል ውጭ ያለው ህዝብ በግፍ ነው ተወልዶ ካደገበት አካባቢ በማንነቱ እየተፈናቀለ ያለው፣ እየተሰደደ ያለው፣ እየተገደለ ያለው፣ በጅምላ መቃብር እየተቀበረ ያለው። በአገሪቱ ዋና ከተማ በአዲስ አበባ እንኳን ተለይቶ ከሌላው ህዝብ እንዳይገባ የሚከለከል ህዝብ ነው የሆነ። ይሄ ህዝብ አሁን ዋናው ጥያቄ የስልጣን ጥያቄ አይደለም፣ የህልውና ጥያቄ የመኖር ያለመኖር ጥያቄ ነው። የስልጣን ጥያቄም ደግሞ ቢኖረው መጥፎ አይደለም። ቁም ነገሩ ያለው ምንድነው? እኔ ብቻዬን ስልጣን መያዝ አለብኝ፣ እኔ ስልጣን ይዤ የሌሎቹ የበላይ መሆን አለብኝ ካለ ስህተት ነው።
የስልጣን የመጠየቅ መብት የአማራ ህዝብ አለ። ስልጣን ደግሞ ሲኖረው ነው፣ በትክክል ስልጣን ሲጋራ ነው ጥቅሙን ፍላጎቱን ሊያስከብር የሚችለው። ስለዚህ የስልጣን ጥያቄ ማንሳትም ችግር የለውም፣ ስተት አይደለም። ቁም ነገሩ ያለው ስልጣን ይዤ የሌሎች የበላይ ልሁን፣ ሌሎችን ልፍለጥ ልቁረጥ፣ በእኔ አመለካከት በእኔ የበላይነት የሚተዳደር አገር ይኑር ካለ ነው ስተት። ስለዚህ የስልጣን ጥያቄ መቅረብንም ከህዝብ ፍላጎት እንደሚቃረን አድርጎ ማቅረብም ተገቢ አይመስልም። ምልልስ እንዳይሆን ማርያማዊት፣ እኔም ኢንተርቪን ላድርግ መሰለኝ ሁለታችሁ እየተወያያችሁ እንትን እንዳይሆን እዚህ ላይ አስተያየት ለመስጠት ያክል አቶ ልደቱ የሚለው ሀሳብ እጅግ ውብ ነው፣ ግን መሬት ላይ የለም። ችግሩ ያ ነው። እኔ የአቶ ልደቱ ኤምፓታይዝ የማደርግበት የፖለቲካ አቋሙ የከፈለው ዋጋም እስካሁን ድረስ እየታገለበት ያለ እሱም ራሱ የሚያምንበት የኢትዮጵያ መሬት እንደዛ አይደለም እያለ ያለው ናሬቲቭ በግጭቶች በተለያዩ ፖለቲካዊ እንትኖች ትልቅ ቦታ እንዳለው እንደ ፖለቲከኛ ያውቀዋል። አሁን ያለው ናሬቲቭ ትርክቱ እንደዛ አይደለም። በኢትዮጵያ ብቻ አይደለም፣ በዓለም አቀፍ ሚዲያዎችም በዛሬ አይ ቲንክ ይመስለኛል ነድ ፕራይስ የአሜሪካ ስቴት ዲፓርትመንት ቃል አቀባይ ስለ አማራ ክልል ተጠይቀው ስለ ፕሪቶሪያ እና ስለ ጊዜያዊ የትግራይ መንግስትና ስለ ፌዴራል መንግስት ነበር መልስ የሰጡት። የአቶ ልደቱ በመርህ የተመሰረተ ውብ የሆነ ነገር ወደ ኢትዮጵያም ወደ ዓለምም ወደ ምንም ከመሄዴ በፊት በአማራ ክልል ላይ በዚህ ደረጃ ናሬት እየተደረገ አይደለም ብዬ ነው የማምነው። እንደዛ ቢሆን ብዙ ነገሮችን መቀየር እንችል ነበር፣ ግን ከሪያሊቲ ዲታችድ የሆነ ነው። ይህ መርሃቸው ይህ የፖለቲካ የማልስማማበት ፖለቲካ እንዳለ ሆኖ በዚህ አሁን ባቀረበው አንቱና አንተ እየተምታታብኝ ነው በማቅረብ አንተ ብለው ይሻለኛል። አንተ በለው ያ ሪሌቲቭሊም ያንግ ከሚባሉ የኢትዮጵያ ፖለቲከኞች ነው። እንደሱ ነው ጥሩ የሚገባው እንደሱ ነው። ከምርጫ 97 ጀምሮ ነው የማውቀው አቶ ልደቱን ያንግ ፖለቲሻን፣ በዛ ነው የምረዳውና በዛ አልቀጥል። ውብ የሆነ መርህ ተከል መርህ መሰረት ያደረገ ፕሮባብሊ በኢህአዴግ ዘመን ከነበሩ የትግራይ ፖለቲከኞች በርዕዮተ ዓለም ቢለያዩም በመርህ በሚመለከት የሚያመሳስለው ነገር አለ አቶ ልደቱ። ራሱም አንዳንድ ጊዜ ኢህአዴግ ለኢትዮጵያ ዲሞክራሲ አልሰጠም፣ በመርህ ፖለቲካውን እንትን አላለውም እንጂ እንደ ኢህአዴግ በውስጥ ያለ ፖለቲካ የተሻለ ነው ብሎ አንድ ጊዜም የገለጸበት ጊዜም አስታውሳለሁ። ኢህአዴግም ግን አልተሳካለትም። አቶ ልደቱም እየተሳካላቸው ነው ብዬ አላስብም። እኔ ባይሳካልኝ ምን ችግር አለው ጊዜ ይውሰድ። ያው አንዳንድ ጊዜ ስላልተከተለህ አብዛኛው ተስፋ ቆርጣ አትተውም ምናምን ብዬ አላምንም ብሎ እንደሚመልስልኝ እርግጠኛ ነኝ። ግን ከእውነታ ጋር መታረቅ ጥሩ ነው ብዬ አምናለሁ። ወደ ፖይንቱ ልመጣ ነው። አማራ ክልል ላይ ያለው ናሬቲቭ እንደዛ አይደለም። የህልውና ትግል የተባለው ዛሬ አይደለም። ትግራይ ላይ ጀኖሳይድ ሲፈጸም ይሄ ትግራይ ላይ እየተካሄደ ያለው ጦርነት ለአማራ የህልውና ትግል ነው ተብሎ ናሬት ተደርጓል። ትርክቱ እንደዛ ነበር። ሰሜን ትጨርስና ከዛ ደግሞ ወደ ደቡብ ትመጣለህ፣ የሰሜኑ ይለቅ እንጂ የደቡቡ ቀላል ነው እየተባለ ነው የተነገረው። የአማራ ህዝብ በወቅቱ ይሄ ነገር አይወክለኝም፣ እንደዚህ አይነት ትርክት የለኝም፣ እንደዚህ አይነት ተራኪ የኪነ ጥበብም የሚዲያም የቤተክርስቲያንም የመስጊድም ሰው እኔን አይወክለኝም ማለት ይችል ነበር። የአቶ ልደቱን ያክል ድፍረት ወጥቶ ዋጋ በመክፈልም ጭምር ሩብሩባን የምታክል እንኳ እያንዳንዱ ሰው ቢኖረው ይህንን ነገር ማድረግ ይችል ነበር። አብዛኛዎቹ በአሜሪካ ይደረጉ የነበሩ ሰልፎች በዳያስፖራ የትግራይን ህዝብ ጭፍጨፋ በመደገፍ ማለት ነው። ኢንፋክት ዓለም ያ ነገር እንዳያስቆም በመቃወም ጭምር ይካሄዱ የነበሩ አብዛኛው የአማራ ተወላጆች ሰልፍ ነበረ፣ የምናውቀው ነው። አቶ ልደቱ ለምን እዛ ሰልፍ ላይ አልተገኘም? እንዳንድ ሰው ቢኮዝ ከእምነቱ አንጻር ከተተረከው ትርክት አንጻር ስለማይወክሉ ትግራይ ላይ እየተደረገ ያለው ጦርነት ከአማራ ህልውና ጋር ምንም የሚያያዝ ኢንፋክት ወደዛ አይነት ትርክት ሊገባ ይቅርና ጦርነቱን ነው ያወገዘው። ፈጽሞ ስህተት ነው፣ መቆም አለበት ነው ያሉ። ስለዚህ አብዛኛዎቹ የአማራ ተወላጆች ትግራይ ላይ የተካሄደው ጦርነት የህልውና ጦርነት ተብሎ ተነግሯቸው በትርክት መሀል ሀገር ላይ ፌዴራል ላይ ያለው ስርዓት
ነግሯቸው አምነው ዘምተዋል። ቆመህ ጠብቀኝ ተሸክሞ ገበሬ ነበር እኮ በምዕራብ ትግራይና በደቡብ ትግራይ ሲገባ የነበረው የአማራ ተወላጅ ገበሬ ሳይቀር። ፋክት ነው፣ ይሄ ማስረጃ ያለው ነገር ነው። ኦዲት ማድረግ ምናምን ያለው ነገር አለ። እኔ ኦዲት ማድረግ አያስፈልግም። በመሬት ላይ አፍ አውጥተው የሚናገሩ እውነታዎች ስላሉ ነው። አሁን ድረስ የምዕራብ ትግራይና የደቡብ ትግራይ መሬቶችን መያዝ ለአማራ የህልውና ጉዳዩ ነው ተብሎ እየተነገረ አሁንም ድረስ ከነዚህ አካባቢዎች የአማራ ኃይሎች አልወጡም፣ የአማራ ታጣቂዎች አልወጡም። በዓለም አቀፍ ደረጃ በትልልቅ ሚዲያዎች ሳይቀር ትኩረት ያልተሰጠው የአማራ ግጭት አንዱ ምክንያት ናሬት የተደረገበት ትርክቱ የተገነባበት መንገድ አንድም ባለፈው ማይክ ሀመርም ውይይት ነበራቸው እዚህ ከዲያስፖራዎች ጋር፣ እዛ ላይም ገልጸውታል። ጦርነቱ በሚካሄድበት ጊዜ አብይን ትደግፉ ነበር፣ አሁን ጦርነቱ ሲቆም ግን አብይ ከስልጣን ይወገድልን እያላችሁ ነው፣ የእናንተ ነገር ይገባናል ብለው ነበር የመለሱት። አሁንም በተጨማሪ የፕሪቶሪያ ስምምነት እንዳይፈጸም የሚፈልጉ አካላት ናቸው ጦርነት የከፈቱብን ብሎ የፌዴራል መንግስት መግለጫ ሰጥቷል። አማራ ክልል ላይ መሬት ላይ ያለው ትርክቱ ብቻ ሳይሆን ተግባርም ያ ነው የሚያንጸባርቀው። የፕሪቶሪያ ስምምነት አንዱ መተግበሪያው በትግራይ ውስጥ ያሉ የአማራ ታጣቂዎች ይወጣሉ ነው የሚለው። የአማራ ታጣቂዎች አልወጡ። ስለዚህ አቶ ልደቱ የአማራ አብዛኛው ህዝብ እዛ ላይ የለበትም፣ የአማራ ህዝብ የስልጣን ጥያቄ አላለም። ኢንፋክት የህልውና ብሎ አቶ ልደቱ እየገለጸው ያለው የህልውና ተብሎ የሚገለጸው ራሱ ወረራም መስፋፋትንና ጀኖሳይድን ነው ትግራይ ላይ ያመጣው። ስለዚህ አቶ ልደቱ ከእውነታ ጋር እንዴት ነው የምታስታርቀው የምትለው ነገር ውብ ነው። እንደዛ ቢሆንልን እመኛለሁ። እኔ የእንደዛ አይነት ፖለቲካ ጤናማ የሆነ ፖለቲካ ወደ ሀገራችን ቢመጣ ደስታ ያልችለው። ኢንፋክት ከየትም ብሔር ይምጣ እንደዛ አይነት አመራር ቢመጣ ደስተኛ ነኝ በሀገሪቷ። ግን እንደዛ አይደለም እየሆነ ያለው። ኢንፋክት የአማራ ተወላጅ ያንተ አይነት ፖለቲካ የሚያቀነቅን የአማራ ተወላጅ በአማራ ህዝብ ምን ያክል ተቀባይነት እንዳለው አንተ ራስህ የምትመሰክረው ነው። የአማራ ህዝብ በገፍ ወጥቶ ልደቱ አያሌውን ቢደግፍ የልደቱ አያሌው አሁን እያስቀመጠው ያለ መርህ መሰረት ያደረገ ፖለቲካ ተቀባይነት ቢኖረው ቀላል ወደ ኦዲትም ወደ ምንም ቅድም የጠቀስከው መሄድ አያስፈልገንም፣ በቂ ነው። ቅድም የኦሮሞ ተወላጆች እንትን ሳነሳ ብዙ የኦሮሞ ተወላጆች ኢንፋክት ደግፈው አሉ ላይ ያሳጥረው ለልደቱ ድል እንሰጠው ኢምፖርታንት ስለሆነ ነው እያነሳው ያለሁት፣ አታቋርጪ። እሱም እንዲያየው ስለምፈልግ ነው። የኦሮሞ ተወላጆች ደግፈውታል ስርዓቱን። የኦሮሞ ልሂቃኖች ኢንፋክት የጦርነቱ ዋና እንትኖች ተዋናዮች ነበሩ። የኦሮሞ ተወላጆች ጦርነት ውስጥ አልተሳተፉም አላልኩም፣ ተሳትፏል። የብልጽግና የኦሮሞ ብልጽግና አመራሮች ማለት ነው፣ ያገዛዙ ተጠቃሚዎች ሆኑ። ነገር ግን ብዙ ቁጥር ያላቸው የኦሮሞ ተወላጆች በትግራይ ላይ ይካሄድ የነበረው ጦርነት በአደባባይ ወጥቶ ነው የታገሉት። በዓለም አቀፍ ሚዲያዎች ሳይቀር የወጡ ነው የታገሉት። እንዲያውም በአማራ ልሂቃኖች በርከት ባሉ አማራ ተወላጆች ተረኛ የእናንተ ዘመን ነው እየተባሉ ማለት ነው ከኦሮሞ ጋር ሳይን ማድረግ እየቀለለ አሁንም እየተባለ ያለው ኢንፋክት ኦሮሞን በግድ ወደ ብልጽግና ወደ ፌዴራል መንግስቱ እንዲጣበቅ የሚያደርግ ትርክት ነው በአማራ ፖለቲከኞች እየተቀነቀነ ያለው። ስለዚህ በርካታ የኦሮሞ ተወላጆች ይህንን ቴምፕቴሽን ተቋቁሞ ከትግራይ ህዝብ ጎን ተሰልፈዋል። በዓለም አቀፍ ሚዲያዎች ሳይቀር ትልልቅ ተቋማት ሳይቀሩ የትግራይን ህዝብ ጭፍጨፋ አውግዞ ብቻ ሳይሆን ያ እንዲቆም ትልቅ ሚና ድምፅ ከመሆንም አልፈው ተከራክረዋል፣ በሙያም ጭምር ተሳትፈዋል። አቶ ልደቱ ግን ብቻህን ነበርክ ከአማራ ተወላጆች። ለምንድን ነው የአማራ ተወላጆችን ልብ ማሸነፍ ያልቻልከው? በዛ በትግራይ ጉዳይ እንኳን ማለት ነው። አሁንም ራሱ በአማራ ክልል እየተካሄደ ያለው ጦርነት በሚመለከት በያዝከው አቋም የአማራ ተወላጆችን ልብ እያሸነፍክ ነው ብዬ አላምንም። አሉ ላይ የዚህ ጋር ቆርጠው ነው ለልደቱ ልሰጠው ከእውነታው ጋር የተለያየ ነው ለማለት ፈልጌ ነው። አቶ ልደቱ እያራመደው ያለ ነገር የኔ ከንሰርን በአሁኑ ሰዓት ህዝብ ነው። ህዝብ ትልቅ ሞት ተደግሶለታል። ህዝብ ሰርቫይቭ ማድረግ አለበት። የትግራይ ህዝብ በኤሊቶች ፕሮብለም ኮንፍሊክት ዋጋ ከፍሏል። በፖለቲከኞች ኮንፍሊክት ዋጋ ከፍሏል። አሁን ደግሞ የአማራው ህዝብ በትግራይ ህዝብ ላይ የደረሰው ነገር እንዲደርስበት አልፈልግም። አንፎርቹኔትሊ ዲፌንድ ልናደርገው የማንችለው
የአማራ ልሂቃን ጥቂትም ቢሆኑ ወጥተው የሚናገሩት ነገር የአማራውን ህዝብ ብሶትና መከራ እንዳይታይ እየጋረዱበት ነው፣ እየሸፈኑበት ነው። ስለዚህ ይህንን ነገር እንዴት አድርገን ነው ድፊት የምናደርገው? እነዚህ የሚናገሩትን ነገር በአደባባይ ማውገዝ አለብን። ለምን በትግራይ ህዝብ ላይ የደረሰው ነገር በአማራው ላይ እንዳይሆን ጨምር። ለአንተ እድል እሰጥሃለሁ ልደቱ። ዌል አሉላ ባነሳቸው ነገሮች መጀመሪያ ሀሳብ መስጠት አለብኝ። ምክንያቱም ቀላል ነገሮች አይደለም ያነሳው። አሁን መሰረታዊ ልዩነታችን እንደገባኝ አሉላ አማራ ክልል ውስጥ የሚነሳው ወይ የተስፋፊነት ወይም ደግሞ የወራሪነት የጦረኝነት ጥያቄ የህዝብ ጥያቄ ነው እያልክ ነው። ህዝብ እንደ ህዝብ ነው የሚደግፈው የሚያራምደው እያልክ ነው። ይሄ ትክክል አይደለም። በጣም የተሳሳተ አመለካከት። እንኳንስ ህዝብ ነው እያልኩ ያለሁት የአማራ የፖለቲካ ኤሊት ሙሉ በሙሉ የደገፈው ጦርነት አይደለም ይሄ ጦርነት። እንዳውም ካልክ የሚቃወመው ነው። አሁን ቅድም ምን አልክ አንተ? ይሄን ሀሳብ አንስተህ የትግራይን ጦርነት ተቃውመህ ተቀባይነት አላገኘህም አልከኝ። አንዱ ችግር ይሄ ነው። በጣም ነው የአማራ ህዝብ የሚደግፈኝ። በየሄድኩበት አካባቢ ሰዎች ሳገኛቸው የሚነግሩኝ ነገር ነው በዛ አቋም ጸንቼ እንድቀጥል ስንቅ ይሆን። ያ ማለት ግን እነዛ ሰዎች እንደኔና እንዳንተ የመገናኛ ብዙሃን አክሰስ ኖሯቸው እውነተኛ ፍላጎታቸውን ይናገራሉ ማለት አይደለም። አንደኛ በሰላማዊ ሰልፍ መሳተፍ፣ በጦርነት መሳተፍ የኢትዮጵያ አርሶ አደሮች ወይም ሰፊው ህዝብ በዛ ሂደት ውስጥ ተሳታፊ መሆኑ ደጋፊነቱን አይደለም የሚያሳይ። ታውቃለህ፣ መንግስት ዋና የስራ ቀጣሪ ነው በኢትዮጵያ ተጨባጭ ሁኔታ። አብዛኛው ህዝብ ኑሮው ህይወቱ ከመንግስት ጋር የተያያዘ ነው፣ ጥገኛ ነው። ስለዚህ ማንም የመጣ ስርዓት ያለ ፍላጎቱ እንዲሰለፍ ያደርገዋል፣ ደግፎ እንዲቆም ያደርገዋል። አሁን የአርሶ አደር ወይም የገበሬዎች ታጣቂዎች ዘምተዋል አልክ። አዎ ዘምተዋል። አምነውበት ነው ብለህ ታምናለህ? አይደለም። ነገ ቲፒኤልኤፍ ወይም የትግራይ ጊዜያዊ መንግስት በሆነ አካል ላይ ጦርነት ቢያውጅ የትግራይ ገበሬዎች አብረው ሊዘምቱ ይችላሉ። እንዳውም ከኤሊት አንጻር ካየን የበለጠ እምነት ኖሯቸው የትግራይ ኤሊቶች አብረው ሊዘምቱ ይችላሉ፣ ብዙ ጥያቄም ሳይነሳ። እሱ ዋና መመዘኛ አይሆንም። ደርግ በጣም አስከፊ ስርዓት ነው የነበረው። መስቀል አደባባይ ህዝባዊ ስብሰባ በጠራ ቁጥር፣ ሰልፍ በጠራ ቁጥር ህዝቡ እንደ ጉድ ነበር ወጥቶ የሚተማው። ኢህአዴግ ዴሞክራሲ ያመጣ ስርዓት አይደለም። ህዝቡ በኢህአዴግ ላይ ብዙ ቅሬታዎች ነበሩት፣ ብዙ ብሶቶች ነበሩት። ሰላማዊ ሰልፍ በጠራ ቁጥር ግን ህዝቡ ወጥቶ መስቀል አደባባይ ይተማል። ቀበሌዎች ናቸው ህይወቱን የሚያሽከረክሩት የሚቆጣጠሩት። ስለዚህ ሪሊ ይሄ ጉዳይ የህዝብ ነው ወይ የሚለውን ነገር በትክክል ማየት አለብን። እንደ ምሳሌ ያቀረብከው ነገር አለ። ለምሳሌ ዋሽንግተን ዲሲ የተሰለፉ ሰዎች ስንት ናቸው? ዋሽንግተን ዲሲ የተደረገ ሰልፍ አሁን ቅድም በምትለው ጦርነቱን በመደገፍ ምን ያህል ሰው ነው የወጣው? ዋሽንግተን አካባቢው ግን ስንት ሰው ነው የሚኖረው? እኔ ከፍተኛ የተባሉ ሰልፎች 2000 እና 3000 ሰዎች የሚወጡባቸው ናቸው። እነዛም ደግሞ በከፍተኛ ጥቅም በስልጣን በተለያዩ ምክንያቶች ከስርዓቱ ጋር የተያያዘ ማንነት ያላቸው ሰዎች የሚያደርጉት ጉዳይ። ይሄን ስልህ የተወሰነ የህብረተሰብ ክፍል በስሜት በተሳሳተ መንገድ በተለያዩ ምክንያቶች ስርዓቱን አልደገፈም፣ ጦርነቱን አልደገፈም እያልኩ አይደለም። ግን የትኛውንም ያህል ያ የህብረተሰብ ክፍል ብዙ ቢሆን በምንም ተአምር ህዝብን የሚወክል አይደለም፣ ህዝብን የሚመለከት አይደለም። በ10 ሚሊዮኖች የሚቆጠር እውነተኛውን ቁጥር ስለማላቅ ነው እንደ ሌሎች ፖለቲከኞች ዝም ብዬ የአማራ ህዝብ ይሄን ያህል ነው፣ የኦሮሞ ህዝብ ቁጥር ይሄን ያህል ነው ልል አልችልም። ቆጠራም አልተካሄደም በትክክል ኢትዮጵያ ውስጥ። በእርግጠኝነት የማውቀው ግን በብዙ 10 ሚሊዮኖች የሚቆጠር ህዝብ ነው የአማራ ህዝብ። ይሄ ህዝብ የጦርነቱ ደጋፊ አልነበረም። እናውቃለን ሁላችን በየቤተሰባችን ጦርነቱ ወደ አማራ ክልል ከገባ በኋላ ከዛ በኋላ ቲፒኤልኤፍ ተመልሶ ወደ ትግራይ ሲመለስ የትግራይ ሰዎችን፣ ጎረቤቶቹን፣ ጓደኞቹን፣ አበልጆቹን እየደበቀ ምግብ እያቀረበ እየተንከባከበ ከሞት ከተጽዕኖ ከእስራት ያዳነ ብዙ የአማራ ህዝብ አለ። እሱን ግን የሚናገርለት የለም።
የለም። እርግጥ ነው አክቲቪስት ውስጥ ከገባን፣ ዩቲዩበር ውስጥ ከገባን፣ ሚዲያ ውስጥ ከገባን ጽንፈኛ ኃይል ነው በሁሉም አቅጣጫ የተቆጣጠረው። የእነሱ ድምፅ ነው የሚሰማው፣ የህዝቡ ግን አይደለም። አሁን ትናንት ማርያማዊት ያነሳሽው ጉዳይ አለ አይደለ? ሻለቃ ዳዊት ወጥተው ያን ነገር ተናገሩ። በአደባባይ ወጥቼ ተቃወሙ። የአማራን ህዝብ የሚወክል አመለካከት አይደለም አይደለም ብዬ በግልጽ ነው የተናገርኩት ሚዲያ ላይ ወጥቼ። እንደውም ይሄ ሰውዬ ይቅርታ ሊጠይቁ ይገባል በአደባባይ ወይም ኃላፊነታቸውን ሊለቁ ይገባል ብዬ ነው የተናገርኩት። ምክንያቱም ግን አቶ ሻለቃ ዳዊት ብቻ ሳይሆኑ ልደቱዬ ሶሻል ሚዲያ ተናግሬ ግን ከህዝቡ ያገኘሁትን ሪያክሽን በደንብ ነው የማውቀው። ትክክል ነው ያለኝ፣ ምን ደግፍህ ነው፣ በጣም ነው ያሳፍረን ይሄን ንግግር በመስማታችን ነው ያለው የአማራ ህዝብ። መገናኛ ብዙሃንም ላይ ልታየው ትችላለህ። እንደዛ አይደለም። አሁን ሻለቃ ዳዊትን ሀሳብ የሚደግፉ ሰዎች የሉም እያልኩ አይደለም፣ አሉ። ኢምንት ናቸው። እውነቱን ልንገርህ፣ ህብረተሰብ እንደ ህብረተሰብ እንደዚህ አይነት ጤናማ አመለካከት ባይኖረው ኖሮ የኔ አይነት የፖለቲካ ሰው እስካሁን ድረስ ሰርቫይቭ ሊያደርግ አይችልም ነበር። ሶሻል ሚዲያ ሲገባ ሜንስትሪም ሚዲያ ላይ የሚደመጠው የሚጮኸው ነገርና የኢትዮጵያ ህዝብ ታች ያለው ህዝቡ እንደ ህዝብ ፍላጎቱ አመለካከቱ እንደዛ አይደለም። ፖለቲከኞቹ፣ አክቲቪስቶቹ፣ የሚዲያ ሰዎቹ እውነተኛውን የህዝብ ፍላጎትና እምነት አናንጸባርቅም። በትግራይም ጉዳይ ዘሳይም ነው። ለምንድን ነው ይሄን ያህል ጥላቻ ሰዎች ያደረባቸው? ጦርነቱን ለምንድን ነው የደገፉት ካልን እኮ ጥቂት የትግራይ ኤሊቶችን እያዩ እኮ ነው። የትግራይን ህዝብና እነዛን ኤሊቶች መለየት አቅቷቸው እኮ። እኔ የትግራይን ህዝብ አውቀዋለሁ። የትግራይ ህዝብ የኢትዮጵያን ህዝብ የሚጠላ አይደለም። የትግራይ ህዝብ በሌላው ህዝብ ላይ የበላይ መሆን የሚፈልግ ህዝብ አይደለም። አስተዋይ ህዝብ ነው። ጨዋ ህዝብ ነው። አመለካከቱን ቲፒኤልኤፍ እንደማይወክለው አውቃለሁ። አመለካከቱን የትግራይ አክቲቪስቶች እንደማይወክሉት አውቃለሁ። ህዝቡ እንደ ህዝብ በምንም ተአምር በ27 ዓመቱ ለተሰሩ ስህተቶች፣ ጥፋቶች የትግራይን ህዝብ ተጠያቂ ላደርግ አልችልም። ብዙ ሰዎች የሚሳሳቱት ግን እዛ ላይ የትግራይ ህዝብ ቲፒኤልኤፍ ይደግፍ ነበር፣ ኢህአዴግን ይደግፍ ነበር፣ እኛ ስንጨቆን፣ እኛ ስንገደል፣ ስንታሰር አልጮህልንም ይሉ ነበር። የተሳሳተ አመለካከት ነው። የትግራይ ህዝብ ራሱ በፍዳ ውስጥ ነው የነበረው፣ በአፈና ውስጥ ነው የነበረው። ልጨርስልሽ አንድ ጊዜ። እኔ እስካሁን ድረስ በኢትዮጵያ የተፈራረቁ ስርዓቶች ሁሉ ስርዓቶች ናቸው። ደጋፊ የፖለቲካ ማህበረሰብ ይኖራቸዋል፣ ኤሊት ይኖራቸዋል። የህዝብ ስርዓቶች ግን አይደሉም። ህዝብን ግን የሚወክሉ አይደሉም። ይሄ ለትግራይም ህዝብ አይሰራም፣ ለኦሮሞም ህዝብ አይሰራም፣ ለአማራ ህዝብ አይሰራም፣ ለአፋር፣ ለሶማሌ፣ ለሁሉም ህዝብ አይሰራም። እኔ የኢትዮጵያ ህዝብ እንደ ህዝብ የማንኛውም ብሔር ብሔረሰብ ጤናማ አመለካከት ያለው አብሮ መኖር የሚፈልግ ነው። ከድህነት መውጣት መላቀቅ የሚፈልግ ነው። ሰላም የሚፈልግ ነው። መረጋጋት የሚፈልግ ነው። ችግር ፈጣሪዎቹ እኛ ነን፣ ፖለቲከኞቹ ተምረናል የምንለው ፊደል ቆጥረናል የምንለው እና አጠቃላይ ግምገማችን ልዩነት አለ። አሉላ መልካም። በምንም ተአምር ህዝብን ከእንዲህ አይነቱ አስተሳሰብ ጋር ማያያዝ ስህተት ነው። ቅድም ገልጬ ነበረ አቶ ልደቱ፣ ልብ ብለህ ካስተዋልከኝ የአማራ ህዝብ ፍላጎት ቅድም በመግቢያ ላይ በሚገባ አስቀምጫለሁ። ለዚህም ህዝብ ሀዘኔታ አለኝ። ይህ ጦርነት በዋናነት የሚጎዳው ይሄ ሰላም የሚፈልግ ልጆቹን በሰላም ወደ ትምህርት ቤት ልኮ እንዲማሩለት የሚፈልግ አርሶ ምርቱን መሰብሰብ የሚፈልግ ነግዶ ትርፉን አግኝቶ ኑሮውን መምራት ቤተሰቦቹን እንትን ማለት ነው። እዚህ ላይ ልዩነት የለንም። ወደዛ ባትሄድ ጥሩ ነው ባይ ነኝ። አንተ እኮ ነው የወሰድከው እኮ አሉላ። አዎ ልመጣ ነው ልለይልሃ። ሞቢላይዝ ተደርጎ የህልውና ጦርነት ነው ተብሎ በውጭም በሀገር ውስጥም ትግራይ ላይ በተፈጸመው ጀኖሳይድ የተሳተፈው አካል ነው እያወራ ያለሁት እንጂ ልጁን ትምህርት ቤት ልኮ ማስተማር የሚፈልግ ነግዶ አርሶ ህይወቱን መምራት የሚፈልግ በእምነቱን ከፈጣሪው ጋር መገናኘት የሚፈልገው ህብረተሰብ የህልውና ትግል ነው ወደ ትግራይ እየዘመትን ያለ ነው ተብሎ ሞቢላይዝ የሚደረግ አይደለም። ፕሮባብሊ አንተ ይሄ
በአማራ ክልል ይኖር የነበረው የትግራይ ተወላጅን ከጥቃት ለመታደግ ጥረት ያደረገው ግን ያልተሳካለት በሚያሳዝን መልኩ ማለት ነው። አማራ ክልል ውስጥ አብዛኛውን ብትለው አልተሳካለትም። ያ የተሳካላቸው የትግራይ ተወላጆችን ንብረት ሲዘረፍ ቆሞ እንዲታይ ያደረጉ፣ ኢንፋክት ከኢትዮጵያም አልፎ በሱዳን ተሰደው ወደ ትግራይ እንዲገቡ፣ ምክንያቱም በአማራ ክልል በኩል ወደ ትግራይ መሄድ ተከልክለው መንገድ ተዘግቶባቸው ማለት ለ5፣ 6 እና 7 ዓመታት የትግራይ መንገድ እንዲዘጋ በማድረግ መጀመሪያ ወደ ትግራይ የሚሄድ ምርትና እንትን በመዝረፍ ከዛ ደግሞ ትግራይ ከተቀረው ኢትዮጵያ በአማራ ክልል እንዳይገናኝ እስካሁንም ድረስ በአፋር በኩል ነው በነገራችን ላይ አሁንም ከሰላም ስምምነቱ በኋላም ወደ ትግራይ ሸቀጣሸቀጥና እንትን እየገባ ያለው። ስለዚህ ይሄ በተወሰኑ ሰዎች የሚፈጸም አይደለም። አቶ ልደቱ እንዳትሳሳት፣ ውሱን አይደሉም፣ ብዙ ናቸው፣ ሞቢላይዝድ ናቸው። ወደ ትግራይ እያዳመጥኩ ነበረ ነበረና አዳምጠኝና ከዛ ትቀጥላለህ። ከተሳሳትኩ ታርመኛለህ፣ ምን ችግር አለው? ስለዚህ የህልውና ጦርነት ነው ወደ ትግራይ እያካሄድን ያለ ነው ተብሎ ሞቢላይዝድ ሆኖ መሬት የትግራይ ክልል አካል የሆነ ምዕራብና ደቡብ ትግራይ መቆጣጠር የቻለ ኃይል የጥቂት ኤሊቶች የጥቂት ሰዎች ስብስብ ነው ማለት አንችልም። ኢንፋክት አሁን የአማራ ህዝብ እያደረገው ያለ ትግል ገልጸዋል። አንተ ባስቀመጥከው እየተተረከ ነው ወይ ናሬቲቭ እንደዛ ነው ወይ? ልዩነት አለን። እንደዛ አይደለም ብዬ ነው የማምነው እኔ። በዚህ ደረጃ ሞቢላይዝድ ሆኖ የሚታገል ከሆነ ወደ ትግራይ ይደረግ የነበረው ጄኖሳይዳዊ ጦርነት ማስቆም ይችል ነበር ማለት ነው የአማራ ህዝብ፣ ይሄ ብዙ ሰፊ የሆነው ህዝብ። ነገር ግን ይህ ብዙ የሆነው ሰላም ፈላጊ የሆነው ህብረተሰብ ኢንፋክት ሙሉ ለሙሉ ሚውትድ ነበር ማለት ይቻላል በ2-3 ዓመታት ውስጥ ማለት ነው፣ አብዛኛው ማለት ነው። ኢንፋክት እኔ አንድ እውነታ ልንገርህ፣ በአማራ ክልል ውስጥ እኮ ልጆቻቸው ተወስደው ህፃናት ብር የሚጠየቁ ራንሰም የሚጠየቁ ወላጆች እንደነበሩ እኮ አውቃለሁ። በተደጋጋሚ በሚዲያም ብያለሁ። ኢንፋክት ይሄ አካሄድ ይሄ ጦረኝነትና ታጥቆ ዘምታለሁ የሚል አስተሳሰብ ሄዶ ሄዶ መጨረሻ ላይ የአማራን ህዝብ ዋጋ ያስከፍለዋል። የአማራ ህዝብ በሰላም እጦት ይሰቃያል። ቲዲኤፍ በተቆጣጠራቸው አካባቢዎች ታስታውሳለህ፣ የአማራ ተወላጆች ይናገሩ ነበር። ፋኖ ቀማኛ ሆኖ እየዘረፈ የሚያስቸግረን ታጣቂው ኃይል ነው ብለው ሲናገሩ አይተናል። ስለዚህ በዚህ ሂደት የሚጎዳው የአማራ ህዝብ በፊትም አሁንም ኢምፓታይዝ አደርጋለሁ። ያሳዝነኛል። ይህ ህዝብ መጎዳቱ ያሳዝነኛል። መቆምም አለበት ይህ ጉዳት ብዬ አምናለሁ። ነገር ግን በህልውና ጦርነት ስም የመሬት ተስፋፊነትም ጄኖሳይድም ላይ የተሳተፈ አካል እንዳለ ግን መካድ የለብንም። ጄኖሳይድ በተወሰነ ኤሊት የሚፈጸም አይደለም። ስርዓት ስለፈለገውም የሚፈጸም አይደለም። ሞቢላይዜሽን ይጠይቃል። ኢንፋክት አሁን ባለው ስርዓት ወይም አመራር ብቻ አይደለም የሞቢላይዜሽን ስራ የተሰራው፣ የቅስቀሳ የዘመቻ ስራ የተሰራው ቀደም ብሎ በኢህአዴግ ዘመንም ጭምር ከፍተኛ የሆነ ቅስቀሳ እየተደረገ ቆይቶ ነው ይህንን ጄኖሳይድ የወለደው። እሺ፣ ስለዚህ ለያይቼ ነው እያስቀመጥኩ ያለሁት። በውጭ ሀገርም የአማራ ተወላጆች ሆነው ይሄ እየተካሄደ ያለው በእኛ ስም እኛ አንደግፈውም፣ የትግራይ ህዝብ ወገናችን ብለው ወጥተው ያንኑ ነገር ያወገዙበት ሁኔታ አላየንም። ይሄ እውነት ነው። ካላምጣልኝ እኔም ማቀው በግልጽ በአደባባይ ወጥቶ አቶ ልደቱ ይህንን ነገር ሲናገር አውቃለሁ። ያላየሁት የሌለ ነገር ግን እመነኝ ካልከኝ ግን እንዴት ብዬ ነው የማምነው? ከየት ይምጣ?